በቦሌ ክፍለ ከተማ ጽዳትን ባህል ለማድረግ እንዲሁም ሞዴል ወረዳዎችንና ብሎኮችን ለመፍጠር ያለመ የጽዳት ንቅናቄ ባለፉት ጊዜያት ሲካሄድ ቆይቷል። በክፍለ ከተማው እየተከናወነ ያለው የጽዳት ስራ የተለያዩ የህብረተሰብ ክፍሎችን ያሳተፈ ሲሆን ይህንኑ ስራ ለማጠናከርና የህብረተሰቡን ተሳትፎ ለማሳደግ ጽዱ ንጹህ ቦሌ በሚል የማስ ስፖርትና የጎዳና ላይ የሩጫ ውድድርም ተካሂዷል። በክፍለ ከተማው ባለፉት 3 ወራት በተሰሩ የንቅናቄ ስራዎች በየወረዳው ህብረተሰቡን በተለይ ደግሞ ሴቶችና ህጻናትን በማሳተፍ ሞዴል ብሎኮችን መፍጠር መቻሉንም የክፍለ ከተማው የጽዳት አስተዳደር ጽህፈት ቤት ኃላፊ አቶ ተስፋዬ ታደሰ ገልጸዋል። ባለፉት 3 ወራት ቦሌን ከቆሻሻ ጽዱ እናረጋለን ያሉን ብሎኮችን ሙሉ ለሙሉ ሞዴል እናረጋለን ብለን በጀመርነው ንቅናቄ 5000 ሜትር በእያንዳንዱ ወረዳ ላይ ውብና ጽዱ ሞዴል ብሎኮችን ፈጥረናል። 100 ሜትር በሴቶች ብቻ የሚጸዳ ሞዴል ብሎክ ፈጥረናል። 50 ሜትር ደግሞ በህፃናት ብቻ የሚጸዳ ሞዴል ብሎክ ፈጥረናል ማለት ነው። ይሄ በክፍለ ከተማችንም አዲስ ሐሳብና ለህብረተሰቡ ለነዋሪው የተሻለ ሐሳብ ይዘን የመጣንበት ነው። በሱም ውጤት አግኝተናል። በክፍለ ከተማው በተዘረጋው በሴቶች የሚጸዳ ብሎክ መርሃ ግብር ላይ ተሳትፈው የተሻለ ውጤት ያስመዘገቡ ወረዳዎች የተሸለሙ ሲሆን የተለያዩ ዘዴዎችን በመጠቀም ህብረተሰቡን በማሳተፍ ሲሰሩ እንደነበረም ተሸላሚዎቹ ገልጸዋል። ሁሉም የህብረተሰብ አካል እንደ ወረዳችንም እንደ ክፍለ ከተማችንም ትልቅ ስራ በጽዳት ላይ እየተሰራ ነው ያለውና ሁሉም ተሳታፊ ነው። አንድም ብሎክ ላይ ቆሻሻ ነውር ነው የሚል ስራ እየሰራን ነው። ምንም አይነት ቆሻሻ በየብሎኩ ድሮውን ከፊት ለፊት ነበር። አሁን ግን ውስጥ ገብተ ብታይ ከፍተኛ ለውጥ እየመጣ ያለ ነው በጽዳት አስተዳደር ማለት ነው። በሴቶች የሚጸዳ ብሎክ ላይ አንደኛ በመውጣት ነው ያሸነፍነው። ይሄንን ስራ ስንሰራ ያው ሴቶች ሁሉንም ነገር ማድረግ ይችላሉ። አካባቢያቸውንም ጽዱና ውብ ከማድረግ ጋር ተያይዞ በዛ መሰረት ነው ከጽዳት ጋር ተያይዞ ከግንዛቤ ላይ አልፈን በቴክኖሎጂ ነም ጨምረን ያሳተፈን ያለንበት ሁኔታ አለ። በቴሌግራም ጥሪዎችን በማድረግ ሁሉም አካባቢውን የሚያጸዳበት ቅዳሜም ወጥቶ አካባቢያቸውን የሚያጸዱበትን ባህል ፈጥረናል። በፊት በጣም አካባቢያችን በጣም የቆሸሸ ብዙ ትኩረት አንሰጥም፣ በቃ ብዙም እንዲህ አንከታተልም ነበር። አሁን አካባቢያችን ንጹህ እያደረግን ነው። በጣም ትኩረት እየሰጠን ነው። ብሎኮቻችንም እየገባን እያጸዳን አካባቢያችን ንጹህ አድርገን ከበፊቱ ብዙ በሚባል መልኩ ለውጥ አለ። ህጻናት ከትምህርታቸው ጎን ለጎን ጽዳትን ባህል አድርገው እንዲያድጉም በክፍለ ከተማው በርካታ ህጻናትን ያሳተፈ የጽዳት ስራ እየተከናወነም ይገኛል። ቅዳሜ ከትምህርታችን ጎን ለጎን በየቅዳሜ በየቀኑ 50 ሜትር እናጸዳለን። በዚህ ማውን የተሻለ ውጤት አምጥተናል። ህጻናት እንደኛ ሁሌ ቅዳሜም ላይሆን ይችላል ብቻ በሚመቻቸው ቀን ከትምህርታቸው አጠገብ እንዲሰሩ ምናጸዳው በአካባቢያችን ባሉ ሰዎች አማካኝነት ህፃናትና ወላጆች አንድ ላይ በመሆን የምናጸዳው የተግባር ከቅዳሜና እሁድን በማድረግ በተመሳሳይ ቀናት የምንሰጠው የጽዳት ዘመቻ አለ። እኔ ልክ ላጸዳ ስል ሁሉንም ጠራቸውና ከዛ በኋላ በአካባቢያችን የጽዳት ሰራተኛ ወላጆች ስላሉ በእነሱ በሚጠቀሟቸው ዘዴዎች ይነግሩናል። እኛ ደግሞ ያንን ዘዴ በመጠቀም እናጸዳለን። በክፍለ ከተማው የሚገኙ ከ75% በላይ ብሎኮችን በጽዳት ስራ ሞዴል ማድረግ መቻሉን የገለጹት የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሽፈራው የዓለም መግቢያ የሆነችውን ቦሌ ይበልጥ ጽዱና ውብ ለማድረግ የተጀመረው ስራ ተጠናክሮ እንደሚቀጥልም ገልጸዋል። እንግዲህ ቦሌ የዓለም መግቢያ የአፍሪካ መግቢያ ፊት ለፊታችን በእያንዳንዱ ኩነቶች ሁሉ ውብ ጽዱ ሆኖ ከእያንዳንዱ ሀገራት የሚመጡት ሁሉ ረግጠው የሚያልፉበት እንደመሆኑ ወጠን ጠንክረን ጥሩ ነገሮቻችንን በይበልጥ በተሻለ አሳድገን የሚቀሩንን ቆሻሻን ተጸይፈን ለህብረተሰባችን ጤንነት ጭምር ትልቅ አስተዋጽኦ እንዳለው ማየት ማመን እናንተ ራሳችሁ ምስክር ስለሆናችሁ አጠናክራችሁ እንድትቀጥሉ በዚህ አጋጣሚ አደራም ማለት ፈልጋለሁ። ከ75% በላይ የሚሆን ብሎኮች ሞዴል ማድረግ ችለናል። የሚቀሩንንና ሞዴል ያደረግነውን የማስቀጠል ስራ የሚቀሩንን ተመሳሳይ አድርገን 100% ሞዴል ማድረግ የሁላችንም ኃላፊነት መሆን መቻል አለበት። በጽዳት ስራ በተሻለ ሁኔታ እየተንቀሳቀሱ የሚገኙ ባለድርሻ አካላትን ለማበረታታትም ከተለያዩ ኮሌጆች ጋር በመነጋገር ከ30 እስከ 50% ቅናሽ የተደረገባቸው የትምህርት ዕድሎች መመቻቸታቸውም ተነግሯል።